የተከለከለ አካል ምን አይነት ፍትህ ነው የተፈለገው? ይሄ ነው መርጦ አልቃሽ። ቺ ሀገርም የሚያጠፋት ይሄ ነው። ማንም ትልቁን ተውት፣ ትልቁን ተው። እህት ከባሏ ጋር ተጣልታ ስትመጣ የነገረችን ነገር ሁሉ እንዳትቀበላት መጀመሪያ አዳምጠው። እህትን የሰጠኸው ባልም እሱንም አዳምጠው። አባቴን ሰደበ፣ እናቴንም ሰደበ፣ አንተንም ሰደበ ስትል ልታሞቀን የመጣችው አረጋግጥ። ወንድምም ከመጣ እንዲያረገችኝ ሲል አዳምጥ። እስቲ አዳምጠዋለሁ። አንቺን የሰጠሁት ጊዜ እኮ ይሄ ልጅ እኮ ቤተሰቤ ነው፣ ወንድሜ ነው። ስለዚህ እሱንም አወራዋለሁ። ትንሿ እቺን ስላለመድን እዚህ ክፍለ ሀገር ሙስሊሞች እንዲሆኑ ሲባል እሳታቱን አረጋግጥ። ሰው ወንበርን ፍለጋ ብዙ ነገር ሊያደርግ ይችላል። ፊርዓውን አላህ ለዓናውን ያወርድበትና ያ ሁሉ ሕፃን ልጅ የገደለው ለምንድን ነው? ወንበሩን ለመቀመጥ ነው። ያ ሁሉ ሕፃን ልጅ የገደለው። ስለዚህ እዚች ጋር ኦርቶዶክሶች ተገደሉ ብለን ክብሪትን ለወክስ፣ እዚች ጋር ሙስሊሞች ተገደሉ ብለን ክብሪትን ለወክስ ተብሎ ስራ ይሰራል። ምንም የማታውቀው ወንድሜ፣ ምንም የማያውቀው ወንድሜ ተፈትኖ ይወድቃል ማለት ነው። ብዙ ወንድሞች እዚህ ላይ ወድቀዋል። እኔ ደግሞ በጣም የምታሳዝኑኝ ድምፅ አልሆንክም። ድምፅ አይሆን ማንም ድምፅ ሆነ አልሆነ ለህሊናው የሚኖር ሰው ድምፅ ይሆናል። ለህሊናው የማይኖር ሰው ድምፅ አይሆንም። እኛ ድምፅ የምንሰጠው ኦርቶዶክስን ለማስደሰት ብዬ አይደለም፣ ግዴታዬ ነው። ፕሮቴስታንትን ለማስደሰት አይደለም፣ ግዴታዬ ነው። ውለታ አይደለም፣ እንደ ሀገር ግዴታዬ ነው። እኔም ቀብረር ብዬ መስጊድ ገብቼ መስገድ አልችልም ኦርቶዶክሶች ከተበጠበጡ። ፕሮቴስታንትን ከነካው በሰላም መስገድ አልችልም። ለምን ይነካሉ? አገሬ ነው አለ። ሃይማኖቱ እንዲስፋፋለት የሚፈልገው ያድርግ። እኔም አደርጋለሁ፣ እሱም ያድርግ። ተከባብሮ እስካደረገ ድረስ ወጣ ያለ ኦርቶዶክስ ወጣ ያለ ሙስሊም ካለ ይሄ ለሚመለከተው አካል ተነግሮ ነው ማብረድ ያለብን። መንግስትም ይሄ ነው ስራው እኮ። ከኢትዮጵያ ውጭ ሆኖ ብዙ ሙስሊሞችን ብዙ ኦርቶዶክሶችን ኢሞሽናል ለማድረግ የሚሞክሩ ብዙ አሉ። ብዙ ከሰው ልጅ ምላስ ነው የወጣው ስድብ እስከምንል ድረስ የሚናገሩ አሉ። እነዚህ ሰዎችን በጣም አድርገን መጠንቀቅ ያስፈልጋል። በጣም መጠንቀቅ ያስፈልጋል። ስለዚህ የዚህ አይነት ሂደቶች ወንድሞች እህቶች፣ ይሄ ሚሊዮን አለኝ እኔ በግሌ ከዚህ በፊት ነግሬያችኋለሁ። የማይጠቅማችሁ ከሆነ ከዚህ ቤት ውጡ። ፎሎ ያረጋችሁኝ ውጡ። እንዴ ለማኝ ነው እንዴ? ኮንፊደንስ ሊኖረው ይገባል። እኔ የሙስሊሙ ሀብት ነኝ፣ የህዝበ ክርስቲያኑ ሀብት ነኝ ነው ማለት ያለበት። ህዝብህ ናቸው። አዎ አንተ እንደምትሰግዱ አይሰግዱም። እነሱ እንደሚሰግዱትም አንተም አትሰግድም። የሃይማኖት ልዩነት አለ? አዎ አለ። ምን ጥያቄ አለው? ምን ጥያቄ አለው? አንተ በሰላም ብትሰግድ እነሱ በሰላም ብትሰግዱ የሚመጣ ችግር አለ? የለም። ነገረኞች ደግሞ ያይመቻቸው። ስለዚህ እዚህ ብዙ ብሎ የተሰማችሁ ወንድሞች እህቶች አላችሁ። የእንትናን ሲሆን እንትና አደረገ፣ የእንትናን ሲሆን አላደረገም፣ የእንትናን ተቃወመ። አረ ድምፁ ይዘጋ። አደረገ አላደረገ ማንም ሰው ኦርቶዶክስ ሲደርስበት ዝም አለ፣ ሙስሊሙ ሲደርስበት ተናገረ። ይሄ ተገቢ አይደለም። ሙስሊሙ ሲደርስበት ችግር ተናገረ፣ ኦርቶዶክስ ሲናገር ዝም አለ። ይሄም አንፈልገው። ይሄ የቲክቶክ ጥገኛ ነው፣ የፎሎወር ጥገኛ ነው። ይሄ ሁሉ ነገር ደግሞ ያበላሸ ነው። እኛ ይሄን ፕሮግራም እንከታተል እህትና ወንድሞቻችን፣ ላይፋችን ላይ ለውጥ ማንነታችን ከፍ የማያደርግ ነገር ዝም ብለን ፎሎ አናርገው። ምንም አይጠቅምም። እኛ ለትርኪ ሚርኪ ሁሉ ነው እኮ እያደረግን ያለ ነው። እኔ ነኝ ያበላሻቸው፣ አንተን ያበላሻቸው፣ አንቺ ነሽ ያበላሸሻቸው። እቺን ሀገር በጋራ መጠበቅ አለብን። ጦርነት ይኸው ሱዳን ተበትነው ነው ያሉት፣ ዓለም ላይ ሶሪያ ተበትነው ነው ያሉት፣ ሊቢያ ተበትነው ነው ያሉት፣ ፍልስጤም ተበትነው ነው ያሉት። አላህ በሰላም ያሳድረን፣ በሰላም ያውለን ማለት እኮ ቀላል ጸጋ እኮ አይደለም። ወላሂ ቀላል ጸጋ አይደለም።
ስራም ብናጣም ትዳራችን ቢበላሽም የሚያስጨንቀን ነገርም ቢኖር ማንጋትን የመሰለ ነገር የለም በሰላም ማምሸትን የመሰለ ነገር የለም በሰላም ለማንም አይመችም ለማንም ፎሎ አታድርጉ ብሎ ፖሊስ ይናገር እንዴ እኛ ነን እኮ ማድረግ የሌለብን ስንት ወንድሞቻችን ታዝበናል ስንት የህዝብ ሀብት ናቸው ያልናቸውን አዝነንባቸዋል አሁንም መንግስት አርሲ አካባቢ ይሄን ክብሪት የለኮሱ ማንም አጣርቶ ለህዝብ እንዲያቀርብ ጥያቄያችን ነው አክሱም አካባቢ ያሉት አካሎች ለፍርድ እንዲቀርቡልን ሰላትን የከለከሉ ሒጃብን የከለከሉ ማንነትን የከለከሉ ዓለም ሰርቶ በዚህ ዘመን የማይታወቅበትን ስራ የሰሩ አረመኔዎች ለፍርድ እንዲቀርቡ ጥያቄያችን ነው በየትኛውም አካባቢም ደግሞ የዚህ አይነት ክብሪት የሚለኮሱ ጊዜ ሊሰጣቸው አይገባም በየትኛውም አካባቢ አንዳንዴ ብልጭ የሚሉ ቦታዎች አሉ ልክ አሁን ሲዳማ አካባቢ ሲሳደብ የነበረው በመንግስት አካል ቁጥጥር ስር ውሏል እነዚህ ለማህበረሰብ አይጠቅም ለሚስቱ አይጠቅም ለቤት አይጠቅም ሃይማኖተኛ ሰው በፍጹም የሰው ሃይማኖትን ጠልቶ የራስን ሃይማኖት ላክብር አይልም በጥላቻ ግን በመንሰክርበት ጊዜ ይሄ ጥላቻ ከባድ ነው ሰው በጥላቻ ከሰከረ ሐኪም ቤት ሄዶ አይታከምም አላህ ይጠብቀን ወላሂ ጥላቻ ጭፍን ያለ ጥላቻ ለምን ተቀደምኩ ለምን ከፋለብኝ ለምን አማረበት እንዴት በለጠኝ እንዴት በለጡኝ የሚል ሰው ከዚህ የበለጠ ቫይረስ የለም ይሄ ደግሞ ሐኪም ቤት ያከድ አላህ ምህረት ተጠይቆ ነው ያ ረቢ አንሳልኝ የሚባለው እንዴት አገባች እንዴት አገባ እንዴት አገኘ እንዴት አገኘች እንዴት ተለወጠ እንዴት ተለወጠች እኛ ስንት አመት ደክመን የምንል ከሆነ ይሄ ዓለም አቀፍ ሐኪም ቤት ብንሄድ ጤነኛ ነንም ወላሂ ከዚህ የበለጠ በሽታ ይሄ ነው በሽታው የጥላቻ ስካር ይሄ በጣም ዱዓ ይፈልጋል የጥላቻ ስካር ይሄ ደግሞ በፖሊስ አይታረም በመግለጫ የሚታረም አይደለም ኦርቶዶክስ ቸርች ሃይማኖቱን ለማስፋፋት የሚችለውን ሁሉ አደረገ ቀርብ ሊላይ ይገባ ከዚህ በለጠ ምን አለ በቃ ይጣር ማንንም ፕሮቴስታንት ሁሉም ፕሮቴስታንት ቢሆን ነው የሚመኘው እኔም ያለ ህዝብ ሁሉ ሙስሊም ቢሆን ነው የምመኘው ኦርቶዶክስም ሁሉም ኦርቶዶክስ እንዲሆን ነው የሚመኘው ግን በጥላቻ አይደለም መሬት ላይ ወረድ ለሆነ ሰው እየዘፈንክ ለሆነ ሰው እንዳልሰማ የምትሆነው ተወውሱ ምንም አይጠቅም የሚገባው ይግባው እኔ አንድ ሰው ስም አልነሳም አንስቼም አላቀው ቀደም የገብረ ጽዮን የሚያነሳውት ባለስልጣን ስለሆነ ነው ከሳቸው የማይጠበቅ እንደሆነ ከሳቸው አጠገብ ሺህ ሙስሊሞች ለዛች ሀገር ነፃነት የሞቱ አሉ ስለሚደርሳቸው እንዲያውቁ ብዬ አሁንም የመጣባችሁን በላ መታበርዱት ህዝቡን አብርዱት ፍራሽ ላይ ያለቀሰ ያለ አልጋ ላይ ያለቀሰ ያለው የአክሱም ቤተሰቦች እያለቀሱባችሁ ነው እያለቀሱባችሁ ስለዚህ ሁሉም ወደ ሃይማኖታዊ ሰላማችን የመምጣት የጋራ ስራችን እንጂ ለፖሊስ አካል ብቻ የሚሰጥ አይደለም የተሸከምናቸው ክፍተቶቻችን ሐዘኖቻችን ጭንቀቶቻችን ሁላችንም እናቃቸዋለን ብዙ ሐሳብ አለን ብዙ ጭንቀት አለን ዚክር ይፈልጋል መተናነስ ይፈልጋል ሰደቃ ይፈልጋል የሚፈልግ ዝናብ ቆሟል አይደል ለምን ቆመ በኔ ነው የቆመው ሰው ሲል ምህረቱን ሲጠይቅ አላህ ረህመቱን ያወርዳል በተቻለ መጠን ፕሊስ ባካችሁ አንደኛ የምታደርጉትን ፎሎ የምታደርጉትን ሰው በደንብ ወቁት ዛሬ እኮ ሚስት ያረገዘሽ ብሎ የእርግዝናዋ እየታየ እሷን ፎሎ እያደረግን ነው
ላኢላሃ ኢላላህ እርግዝናዋ ለሁሉም እየታየ ማለት ነው። ይሄው ሚስቴ እኮ አረገዘች እንኳን ደስ አላችሁ ፎሎ እና እርጉዝ ሆናለች ሚስቱ። ላኢላሃ ኢላላህ ሁላችንም ሳናስበው እኮ የኬጂ ተማሪ እየሆንን ነው እኮ። ኬጂ ተማሪ የሚሰራውን አያውቅም። እንትና እኮ የሚባለው እኮ ታዋቂው ሚስቱን ሳማታየው ፎሎ አድርገው ፎሎ። ላኢላሃ ኢላላህ ከዚህ የበለጠ ሼም አለ? ከዚህ የበለጠ የሚያሳዝን ነገር አለ? አላህ እንግዲህ ይህን በሽታ አላህ ያንሳል። ፕሊዝ በጣም የሚጠቅሙ ብዙ ትምህርቶች አሉ፣ ወደ ስራ የሚያስገቡን፣ ማንነታችን የሚለውጡብን፣ ሰው እየመረጥን ለሀገር ይጠቅማል የምንላቸው እጅግ በጣም አስገራሚ ኦርቶዶክሶች አሉ፣ እጅግ በጣም አስገራሚ ፕሮቴስታንቶች አሉ፣ በሐቅ ነገር ላይ የማይደራደሩ እጅግ በጣም ብዙ ሙስሊሞች አሉ። ሁሉም እኩል ሊሆን አይችልም። ግን መምረጥ ያስፈልጋል። ለህይወት መስታወት ያስፈልጋል፣ ስንቅ ያስፈልጋል። አንዳንዱ ምቺን ለመረበሽ ደግሞ ይመጣና ደግሞ አይ እዛ ጋር እኮ የሚያደርጉት ወሃቢይና ይላል፣ ሶፊይና ይላል፣ ምናምን ይላል። ያመጣል። ሁሉም ለሆዱ የሚኖር እንግዲህ የተለያየ ነገር የሚጽፋል። እኛ ቂብላችን አንድ ነው፣ ሰላታችን 5 ወቅት ነው፣ ሐጃችን በአመት አንድ ነው፣ ዘካ በአመት አንድ ነው፣ ጌታችን አላህ ነው ብለን መልእክተኛው መሐመድ ነው ብለን የተከተልን። ከዚህ ውጪ ለሆድና ለሆድሽ በመከፋፈል ላይ እዛ ጋር ያሉት አርሲ ጋር ያሉት እኮ እነዚህ ናቸው፣ አርሲ ጋር ያሉት እነዚህ ናቸው ብለን ምናመጣ ዋጋ ያስከፍላል። ቁጭ ብለ አንድ መርማሪያው መርምሮ ብትጠየቅ የት ነው የሰማከው? እንዴት ሰማ? ስንት ሰዓት ላይ ሰማ? በምን ደቂቃ ሰማ? ስትሰማ ምን አይነት ልብስ ነበር የለበስከው ብሎ ቢጠይቅ የቀብር ጥያቄ ነው የሚሆንብህ። የዱንያ የቀብር ጥያቄ ሆነብህ። ባላወቅነው ነገር መዘላበድ አይጠበቅብንም። ፕሊስ እርግጠኛ እንሁን። ወሬ በጣም ከባድ ነው። ትዳራችን በወሬ ተበተነ። የሥራ ሲስተማችን በወሬ ተበተነ። ጓደኝነታችን ካንገት በላይ ሆነ። በምን ወሬ? ወሬ። አንድ የሃይማኖት አባት ሙስሊሞች ተመቱ፣ ክርስቲያኖች ተመቱ ሲባል ምን ነው ከሱ የሚጠበቀው? ያ ረቢ ሀገራችን ሰላም አድርግልን፣ ጥጋበኛውን ያዝልን። በዚህ ተንኮል የሚዘጋጁ ሰዎችም ካሉ አታሳካላቸው። እስላሙ ከክርስቲያኑ፣ ከክርስቲያኑ ከሙስሊሙ ጋር ሊመጣበት ያሰቡትን በላ ከፍ ይላል። አንድ ሙእሚን አማኝ የሚባል ጠንካራ ሰው ምንድነው የሚያደርገው? ወንጀለኞችን ሲያዝናል። اللهم اغفر لقومي فانهم لا يعلمون። ህዝቦች አያውቁምና ጌታ ያዘንላቸው ነው ማለት ያለበት ሱና ይሄ ስለሆነ መጠፋፋቱ ምንም ስለማይጠቅም፣ ስለዚህ የመጣብንን ነገርም ከዚህም በኋላ ከቱም ተንኮለኞች አይተኙም። ብዙ አሳዛኝ ነገሮች ይከሰታሉ። በየቀኑ ሚዲያ ብንከፍት ለድንገት ብዙም አልከፈትኩም በዚህ ወሮች ስንከፍት ብዙም ልብን የሚከፍቱ ነገሮች የሉም። በጣም የሚሰቀጥጡ፣ የሚያሳዝኑ፣ የሚረብሹ ነገር ነው የምንሰማው። ሞቱ፣ አደጋ ላይ ወደቁ፣ ሞቱ፣ ይሄን ነው የምንሰማው። ስለዚህ ሁላችንም ስራ ይፈለግብናል። በማን ሞት ማን ምን ያገኛል? ምንም የሚያገኝ ነገር የለም። የተለያዩ ቲክቶከሮችም አላችሁ። እናንተም አላህን ፍሩ። ብዙ ኦርቶዶክስ ይከተለኛል፣ ብዙ ሙስሊም ይከተለኛል ብለ ትርኪ ምርኪ ወደ ወሬ ያመጣችሁ እንደ ጋዜጠኛ ሆናችሁ የምታቀርቡ እናንተም እንደው በተቻለ መጠን አስተካክሉ። ብዙ የሚያሳዝን ነገር የሚታይባችሁ እናንተ ናችሁ። ለሙስሊም ይጠቅማል ብለ ሙስሊምን አታሳስት። ህዝበ ክርስቲያኑ ይጠቅማል ብለ ክርስቲያኑም አታሳስት። እኛ አሁን የሚፈለግብን መደባደብ መጋደል አይደለም። እኛ ዛሬ የሚፈለግብን ትልቁ ነገር ምንድነው ከተባለ ሙስሊሙ እንዴት ይስራ፣ ክርስቲያኑ እንዴት ይስራ፣ ቤት ቁጭ ያለው እንዴት ይስራ፣ እንዴት ይብላ፣ እንዴት ይጠጣ፣ እንዴት ስራ ይጀምር ብለን በዚህ ነው መፎካከር ያለብን። ብዙ ሙስሊሞች ብዙ ሙስሊም እናድናለን ሲሉ፣ ብዙ ክርስቲያኖች ብዙ ክርስቲያን እናድናለን ስንል በመሃል ብዙ ሰው ይተርፍልናል። ኑሮ አልተበላሸብንም። ምን የመሰለ ጥብስ እየበላ ክብሪት እየለኮስ ቲክቶክ ላይ ተለቃለ። ቆንጆ ተቆርቋሪ ደግሞ ሃይማኖተኛ ለመምሰል ፈርያ። መጀመሪያም ሃይማኖተኛ ክብሪት አይለኩስም። መጀመሪያም እንደዚህ አይነት ሰው አይደለም።
ምንም ጥቅም ስለሌለው ምንም አንድ ትርፍ የለው። በዚሁ አጋጣሚ ብዙ በሽተኞች አይተናል። እስላም አራጅ ነው እያለ እስላም ገዳይ ነው እያለ የሚመጣ አለ። እንግዲህ የመንደር ወሬ ሁሉ እኔም ደግሞ ማውራት እዚህ ጋር አይጠበቅብኝም። የዚህ አይነት የሚያወሩ ሰዎች አሉ። አንተም እንግዲህ ያው ፊት ለፊት ሆነ አይደለም፣ ፊት ለፊት ብትሆን እንዴት መጠየቅ እንዳለብን ጠይቀ ነበር። የለም ተሳዳቢው የት እንዳለ እናውቀዋለን። የሚሳደበው አካል የለም፣ ኢትዮጵያ ውስጥም የለም፣ ድራሹም የለም። አሁን እሱ ደግሞ የሃይማኖት ተወካይ ነኝ ብሎ ደግሞ የሚሳደባል። የየትኛው ሃይማኖት ተወካይ ነህ? ልትሆንም አትችልም። ለዘመናት ተኗኑሮ አብሮ የኖረን ማህበረሰብ መበተን በአላህ ፍቃድ አይሳካልህ። ምክንያቱም አታችመንቱ የሙስሊሙና የክርስቲያኑ ፍጹም የምትነቅለው አይደለም። አታችመንቱ ፍጹም የምትነቅለው አይደለም፣ የምትበትነው አይደለም። በአላህ ፍቃድ ደግሞ እኛም ዱዓ እናደርጋለን፣ አይሳካልህም። እናትም መዳር ትፈልጋለች፣ መኳል ትፈልጋለች፣ የልጆቿ መማር መውጣት መግባት ትፈልጋለች፣ አባትም እንደዛው። ግን የዚህ አይነት ሰዎች ደግሞ በዚህ ሂደት ከሄዱ እጅግ በጣም ብዙ ከባድ ነገሮች ይመጡብናልና በተቻለ መጠን ቲክቶከር የሆናችሁ ወንድሞቼና እህቶቼ ከዚህ አይነት ንግግሮች ከማድረጋችሁ በፊት ይሄ ሙስሊሙ ያስቆጣዋል አያስቆጣውም፣ ክርስቲያኑን ያስቆጣዋል አያስቆጣውም፣ ያስከፋዋል አያስከፋውም። እኔ አሁን እማወራው በተለይ ቲክቶከር ሆናችሁ እማወራው የአዲስ አበባ ፖሊስ ኮሚሽን አንድ መርማሪ ጠብ ይጠራኝ መረጃውን ትክክለኛ ሰጠዋለሁ አልሰጠውም በል። በመንደር ወሬ አገር አታጥፋ፣ አረጋግጥ በደንብ አድርግ። እያንዳንዱ መረጃ ሲያገኝ መርማሪ መያዙ አንተን አይቀርም። መርማሪ ደግሞ በደንብ ይጠይቃል።